የምትፈልጉትን ለድንግል ማርያም ንገሯት። ይኸው ለመድኃኒዓለም ይኸው ለቅዱስ ገብርኤል ንገሯቸው። ንገሯቸው። ይኸው ለእመቤቴ ንገሯት። ይኸው አዛኝቷ ርሪት እናታችን ንገሯት። 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 ግቡ። ተው ምንም ኮሜንት እንዳት አልዘጋውም። ተው ይቃጠሉ። መብርሃን ልቦና ትስጣቸው። መድኃኒዓለም ልቦና ይስጣቸው። ቅዱስ ገብርኤል ይገስጽልን። መድኃኒዓለም ይገስጽልን ሁሉ መብርሃን ንገሯት። እስቲ ንገሯት የምትፈልጉትን ይኸው ከነ ልጇ ከኛ ከአባታችን ንገሯት። እስቲ ንገሯት የጭንቅ አማላጅ። ይኸው ይህንን እጠብቃለሁ። ይኸው ቆንጆ ቪዲዮ እንደምትሰሩበት እርግጠኛ ነኝ። ይኸው መልአከ ምክሩ መልአከ ብስራት የምስራች የሚያሰማ መልአክ የሕፃኑን ቅዱስ ቂርቆስና የእናቱን የቅድስት ኢየሉንጣ እናቴ ሆይ አትፍሪ ብሎ እንድትረጋጋ ያደረገ ሕፃን ልጅ ሕፃኑን ቂርቆስን ያረጋጋ ኢየሉንጣን ያረጋጋ እግዚአብሔር ልኮት ጠባቂ መልአክ የተላከላቸው መልአከ ቅዱስ ገብርኤል የነሱንም ከሚያቃጥለው ነበልባል ወደ ቀዝቃዛ ውሃ የቀየረ የኛንም ኑሮ ካለንበት ሀገራችን ካለችበት ሐዘን እሳት ውስጥ መልአከ ቅዱስ ገብርኤል ተልኮልን ከእግዚአብሔር ዘንድ የኛንም ኑሮ ይቀይርልን። የምስራች ያብስረን። አሜን ብላችሁ ጻፉላችሁ። ማታ ትቀራላችሁ እንዴ? ማታ 3 ሰዓት ይሄ ድምጽ ማታ 3 ሰዓት ትቀራላችሁ። ማታ መሀልት ላይ እንመጣለን የምትሉ ብቻ እስከነ ስሙ መልአከ ቅዱስ ገብርኤል እያላችሁ ጻፉ። መልአከ ቅዱስ ገብርኤል እያላችሁ ጻፉ። እንመጣለን ኪንግ ማታ መሀልትንማ አለን።
መልአከ ቅዱስ ገብርኤል እያላችሁ ቅዱስ 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 መልአከ ቅዱስ ገብርኤል ብዙዎች ትመጣላችሁ ብዬ አስባለሁ። እንመጣለን ብላችሁ በጉጉት እግዚአብሔር አምላክ ለዚህ ላደረሰን ለዚህ ሰዓት ለዚህ ቀን ላበቃን ለዓለም ቤዛ ለዓለም መድኃኒት ለኢየሱስ ክርስቶስ ክብር ምስጋና ለእሱ ይሁን። ምን ይከፈለዋል? እግዚአብሔር ምንም። ሰው ቢሆን ኖሮ ግን አንጨርሰውም። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ቀን አድርሶናል። እንዲሁ ከፍቅር ሳያጎለን በቁጥር ሳይቀንሰን እግዚአብሔር ፈቅዶ ደግሞ ያመት ሰው ይበለን። ልክ የታህሳስ ቁልቢ ገብርኤል ደግሞ ያድርሰን። ታህሳስ ደግሞ 3 ደቂቃን ሕፃናትን አናንያ አዛርያ ሚሳኤልን ከእሳት እንዳወጣቸው ሁሉ እኛንም እንደዛው እንዲቀይረን ለደጁ ያብቃን። እግዚአብሔር ይመስገን። አው ኮተቤ ቅዱስ ገብርኤል ማህሌት ላይ ናቸው። ኡራኤልም ያመቱ ነው። እሺ በ22 ቅዱስ ኡራኤልም ያመቱ ነው። ልንገራችሁ ብዬ ነው። ቅዱስ ኡራኤል ያመቱ ነው። እሺ ታውቃላችሁ ቅዱስ ኡራኤል ያመቱ መሆኑ? ሀበሻ ወይ ፎሎ አርገሽ በርም ታብታብ አላረግሽ ወይ ሼር አላረግሽ ወይ እስቲ ጊፍት ላኪ አባ ቲክቶክ ላኩ እስቲ ታብታብ አርጉ እስቲ እቴ ከማዘዝ ይልቅ መታዘዝን ምረጡ። እስቲ ተረጋጉ። እሺ ተረጋጊ። እሺ እቴ እኔ ምን እያረኩ ነው? ወለተ ማርያም ብለክ አንድ አቡነ ዘበሰማያት ጸልልኝ በእናት እህቴ ታታሪዋ እዛ ብትሆኝም እዚህም ይኸው እያሳየሁሽ ነው። አንቺ ራስሽ ድገሚ። ክርስትና ስምሽን ደግሞ በአደባባይ አትናገሪ። ጸልይ። ይኸው ነገ ለቅዱስ ገብርኤል ብር ማስገባት ትችላላችሁ። ነገ ለቅዱስ ገብርኤል ይኸው ቤተክርስቲያን ህንጻው እየተሰራ ነው፣ እየታደሰ ነው። ለቅዱስ ገብርኤል ያላችሁን ማካፈል ትፈልጋላችሁ? ንገሩኝ። ዛሬ ቅዳሜ ስለሆነ ብር ምትልኩልኝ ከሆነ ዛሬ ብር አውጥተን ነገ ዛሬ ያው ባንክ ቅዳሜ ነገ እሑድ ዝግ ስለሆነ ብር አውጥተን ደጁ ላይ ክርስትና ስማችሁን እየጻፍን ላይቭ ላይ እያስነገርን እንሰጥላችኋለን። ዝግጁ ናችሁ? አለ የሚችል ሰው የወርዲ ጎጃሚው አመሰግናለሁ። ሁሉ መጀን ታብታ የምታረጉ እሺ ሀበሻም ኪንግ መጥቻለሁ አለች። ጎበዝ እንደሱ 19 አድርጊው 19 አበባስ ያው ቀረጹት ብያለሁ። እዚህ ጋር እኮ እንዲታያችሁ ብቻ እስቲ አንቺ ካልኩሌተር ነሽ ግን ጎበዝ ነሽ። ላሳይቹና እኔም ልቀርጽ ነው። ልቅረጽና ለፖስት
ኔትወርክ ትንሽ ውስጥ ላይ ጓደኞቼ አምና ገብተው እዚህ ሰሩ ልጆች ነበሩ። ውስጥ ኪንግ ኔትወርክ ትንሽ ያስቸግራል ብሎኛል። ስለዚህ ማታ ጎሮ ገብርኤል ነው የምንገናኘው ማለት ነው። እሺ ጎሮ ገብርኤል እናውቃችሁ። ጠዋት ደግሞ እዚህ እመጣለሁ በሌሊት ማህሌትን ጨርሰን ያው ቅዱስ ቁርባን አለ ቁርባን ላይ እወጣለሁ። ጎሮ ገብርኤልን ታውቁታላችሁ? ጎሮ ገብርኤልን ታውቁታላችሁ? እስቲ ጎሮ ገብርኤልን የሚያውቀው አንዱ መናፍቅ እኮ ነው አሉ። አንዱ መናፍቅ ገብርኤል 4 ኪሎ ገብርኤል፣ ቃሊቲ ገብርኤል፣ ቆልቢ ገብርኤል ስትሉ ገብርኤል ስንት ቦታ ነው? የትኛው ቤተክርስቲያን ላይ ነው የሚገኘው አለ። አያችሁ የመናፍቃን ጥያቄ፣ የመናፍቃን ጥያቄ። ከዛ የት ነው የሚገኘው ገብርኤል ታዲያ አለ። ከዛ የኛ መልስ ግን ምን ነበረ? ወደ መጽሐፍ ቅዱሱ ነው የኛ ቤተክርስቲያን። እንግዲህ ሁሌ መልስ አታጣምና መጽሐፍ ቅዱሱ መልስ አያጣምና መጽሐፍ ቅዱሳችን። ሶልዬ እንዴት ነህ? እንኳን አደረሰው ወንድሜ ኪንግ ሰለሞን። እና ምን ተደረገ? በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ይናገራል ማለት ነው። ያያችሁ በምዕራፍ 1 ቁጥር 19 ምን ይላል? እኔ በእግዚአብሔር ፊት የምቀመው ቅዱስ ገብርኤል ነኝ ይላል። የእግዚአብሔር ፊት ደግሞ የት ነው? አያችሁ የእግዚአብሔር ፊት በየትኛውም ቦታ ነው። ስለዚህ በእግዚአብሔር ፊት የሚገኝ ደግሞ ማን ነው? ቅዱስ ገብርኤል ነው ማለት ነው። አያችሁ የመናፍቃን እንትን ያው በፊት ለፊት ብለሽ ነበር እህቴ ሀበሻዊት። ያው ሀበሻዊት ያ ሪከርድ ለማድረግ ስትፈልጉ ወደ ጎን አድርጉት። ኮተቤ መሳለሚያ ሙዳየ ምጽዋት ውስጥ ማስገባት የምትችሉ ሰዎች አላችሁ። እኔ ከራሴ ጀምራለሁ። እናንተም ሙዳየ ምጽዋት ውስጥ እስቲ ማስገባት የምትፈልጉ ካላችሁ ያመሰው እንዲለን እግዚአብሔር በዛ ታነሰ አይለንም። ማስገባት የምትፈልጉትን ሙዳየ ምጽዋት 100 ብርም ትሆን 10 ብር 20 ብርም 30 ብርም ሙዳየ ምጽዋት ውስጥ ማስገባት የምትችሉ ካላችሁ መድኃኒዓለም እንዲቀበልን ይሄው በራሴ ጀምራለሁ። እኔ ይሄው ማስገባት የምትችሉ ካላችሁ ሁላችሁም እስቲ ማስገባት የምትችሉ ካላችሁ እስቲ ማስገባት የምትችሉ ካላችሁ ያመሰው እንዲለን እንዲጠብቅልን ሁላችንም እስቲ የምትችሉ ጊፍት በመላክ ወይ በአካውንት ካላችሁ የላችሁም
ዝም ብለን ግን አንዳንዴ ገንዘብ መሰብሰብ ብቻም ሳይሆን መስጠት እንልመድ። እሺ ወገን፣ እሺ ወገን፣ ለመስጠት ምን ሞክር። እሺ ቤተሰቦች፣ ያው ላይመቻችሁ ይችላል ግን እንሰብስብ። ያችሁ መሰብሰብ ብቻም ሳይሆን መስጠትም እንልመድ። መስጠትም እንልመድ። መስጠትም እንልመድ። መስጠት እንልመድ። ከሰጠን አካውንት ከላይ አለ ፕሮፋይል ወጣን። እንግዲህ ወጣን። እሰራለሁ። መሳለሚያ ቅዱስ ገብርኤል ኮተቤ ዳግማዊ ቁልቢ ገብርኤል። ፔጅን ፎሎ ያላደረጋችሁ ፎሎ አድርጉ። ከደመናው በታች እንዳይቀር ጸሎቴ፣ ከደመናው በታች እንዳይቀር ጸሎቴ፣ አሳርጊው አሳርጊው ድንግል እመቤቴ፣ አሳርጊው አሳርጊው ማርያም እናቴ። ከደመናው በታች እንዳይቀር ጸሎቴ፣ ከደመናው በታች እንዳይቀር ጸሎቴ፣ አሳርገው አሳርገው ገብርኤል አባቴ፣ አሳርገው አሳርገው ገብርኤል አባቴ። እሱ እንደ ንብ አውራ ፈረሱ እንዳሞራ፣ እሱ እንደ ንብ አውራ ፈረሱ እንዳሞራ፣ ጊዮርጊስ ጊዮርጊስ ኢትዮጵያን አደራ፣ ጊዮርጊስ ጊዮርጊስ ተዋሕዶን አደራ። እንዲህ እያልን ነው የምንዘምረው። ቤቱን ፎሎ አድርጉት፣ አብሼር ኮፒ ሊንክ አድርጉ። ያው ሆስፒታሉ ታስታውሱታላችሁ፣ ኮሮና የመጣ ጊዜ
ነው። በኮሮና ሰዓት ማቆያ እንደ ሪፊውጅ ነበር። ድምጼ ባይመጥናችሁ ምንም ማድረግ አልችልም። አይመጥንማ እንግዲህ ምን ይደረጋል? ዝም ብሎ አሜን ብሎ መቀበል። ይመጥንም ባይመጥንም ኤካ ኮተቤ ሆስፒታል አያሱት ይሄ ነው። ተዋሂዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። መምህር ምህረተአብ ሲያስተምር አሜን አሜን። ያችሁስ ጊፍት መስጠት መርዳት የምትችላላችሁ የሆነች ነገር ማድረግ የምትችሉ ሰዎች ይላችሁ የሆነች ነገር አሁንም ቢሆን ኃጢአተኛ ጎበዝ እንኳን አይደለም ሰነፍ ኃጢአተኛ በደለኛ ነው። እንደኔ ኃጢአተኛ አለ እንዴ በምድር ላይ? ልጄ የት ነው ብለን እንፈልግሃል አንተ ስላለኸኝ መከራዬ ለኔ ያደረከው ስለው ጌታዬ ከኃጢአተኛው ድንኳን ቅዱስ ልጄ የት ነው ብለን እንፈልግሃል አንተ ስላለኸኝ መከራዬ ለኔ ያደረከው ብዙ ነው ጌታዬ አንተ ስላለኸኝ ቀላል መከራዬ ለኔ ያደረከው ብዙ ነው ጌታዬ እኔ ከሆነ የሞታው ስትሽር ቀረጉ ስኩልና የተፋው ማግኝተው አትሩጥ ቁልቁለት እኮ መንገድ ምን እያረክ ነው? አትሩጥ የምትለኝ እና ቀስ እያለ ቁልቁለት እኮ ነው። ያስሚ ተረጋጋ እንጂ ወንድሜ። እስኪ ፖዚቲቭ ተናጋሪ ሁን። እስኪ ፖዚቲቭ ተናጋሪ ሁን። ጸጥ በገዛ ስልኬ መብት የለም የማዘዝ። ኦኬ ረጋ ሰከን በል እስኪ ወንድሜ። ኧረ ተው ሰከን በል ወገን። ሰማችሁ ዛሬ ቦረና ነው ምናምን የሚባል ሀገር ያው ሀገሩ ጠፋብኝ። ሴትዮዋ ከሁለት የተለያዩ ባሎችን እንትን ብላ አግብታ ሁለት ልጆችን ከአንዱ ከሌላ አንዱን ከሌላ አፍርታለችና ሁለት ልጆችን ወልዳለች። ትልልቅ ናቸው እና አንድ ሌላ ሶስተኛ ሰው ትጠብስና ይሄን ሶስተኛ ሰው ልታገባ ስትፈልግ ይሄኛው ሰውዬ ደግሞ ሚልታል ከነ ልጆችሽ ላገባሽ አልፈልግም፣ ልጆችሽን ማየት ስለማልፈልግ ከነ ልጆችሽ ማግባት አልፈልግምና ሁለት ልጆችሽን እናውድማቸው አላት። እንዴ ሲባል እኔ አንደኛውን እገለዋለሁ አንቺ አንደኛውን ግደዩ ተባባሉ። ከዛ እሺ አለች። አንደኛውን እሷ ገደለችው የገዛ ልጇን፣ ያኛውም የሷ ልጅ ገደለ። ያው በተያዙ እግዚኦ ማርና ክርስቶስ እግዚኦ ማርና ክርስቶስ እግዚኦ ማርና ክርስቶስ እግዚኦ 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 አልሰማችሁትም? በስመ አብ እግዚኦ 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 እግዚኦ። እንዴት እናንተ ግሜና ወይኔ ዛሬ ገደለ ግን ነገ አይገደልም ወገን። ዛሬ ሰውን የገደለ ነገ አይሞትም። ዘላለማዊ ነዋሪ ነው። ዛሬ ገዳይ የሆነ ሰው ነገ አይገደልም ወይ ነው? እኔ አንዳንድ ነገር የሚገባኝ ዛሬ የገደለ ሰው ጀስት ነገም እንደሚሞት ማወቅ አለበት። ዘላለማዊ ሰው ያለ ይመስላል ወገን። እውነት ነው ወንድሜ፣ እውነት ነው፣ በጣም እውነት ነው፣ በጣም እውነት ነው፣ እውነት ነው። ሰው የለም እንዴት ይረዳሻለሁ?
እና በጣም ነው የሚገርመው ወገኔ በጣም ነው የሚገርመው በጣም ነው የሚገርመው እንዴት እናት ጨከናለች ልጅ ላይ እንዴት በምን አንጀቷ እንዴትስ እናትስ ባትሆን እንዴት ሰው በሰው ላይ ይጨክናል ወገን እንዴት ውሻ እንኳን እኮ ውሻና ውሻ እንኳን ሲጣሉ እኮ ተጫዋጮሁ ምን ብሎ እኮ በቃ ይተውታል እንዴት በዚህ እንዴት እንደው ምን አይነት ጭንቅላት ቢኖረን ነው ግን አረ ወገን ወዴት እየሄድን ነው በጣም የሚያሳዝነው አጥብታ እብላ አንድ ሴትያ ገባሽ ከተለያየ ሰው ነው የወለደችውና ያው እቺ መልከስከስ የለመደ ሴትዮ ናት እና ከተለያየ ሰው ነው የወለደችው ከዛ ሶስተኛ ሰው ደገመች መብቷ ነው እኮ ከተለያየ ሰው ማርገዝ ምሷ ከፈቀደች አንዷ ይጋባል አልፈልግም ካላት ሌላ ሰው ጋር መሄድ እሱም ደግሞ አልፈልግም ካላት ሌላ ሰው ጋር መሄድ ያው ህይወት ይቀጥላል ያው እንግዲህ እኛም የዘንድሮ ወንድም የዘንድሮም ሴትም ይያልን ይተውቃቀስን ስለሆነ ከዛ ከሁለቱም ከተለያየ ወንድ ተወልድና ሁለቱም ትተዋት ይሄዳሉ መስለኛል ያው እሱን ኬዝ አናውቀውም ዲቴይሊ መጨረሻ ላይ ግን ምን ተፈጠረ ከዛኛው ሌላ ሶስተኛ ሰው ልታገባ ስትል ምን ይላታል እንግዲህ አሁንስ እኔ ላገባሽ ፈልጋለሁ ማገባሽ ግን ሁለት ልጆችስ እንዴት አድርገን ነው ማገባሽ ና ሁለት ልጆችን ልጆችሽን አልፈልጋቸውም ይላታል እቺ እንደዚህ ሲላት አሁን እሱ ከሷ ልጅ ሊወልድ ፈልጎ ነው እግዚኦ ልጅ ሊወልድ ፈልጎ ከዛ በይ አንደኛውን አንቺ ግደይ ያላት እሷ ገደለች አንደኛውን ደግሞ በቢላዋ ነው ወጋግቶ ቆራርጦ የገደለው ማለት ነው እንዴት አሻለው ግን በድንግል ማርያም እኛ ሀገር ኢትዮጵያ ውስጥማ ማለቃችን ነው ይሄ የሸሪያ ህግ ሳውዲ የነበራት ህግ ካልወጣ በስተቀር የገደለ ይገደል የሚለው ህግ ካልወጣ በስተቀር ማለቃችን ነው እንዲሁ ማለቃችን ነው የሸሪያ ህግ ያስፈልገናል አውራቲን እና ወገን በጣም ከባድ ነው በጣም የሚያሳፍረው ወገኔ ህዝብ ያልቋል ህዝብ ያለቀቁ መሳለሚያ ነኝ ያለው ታውን መሳለሚያ ማርያም ላሳልማችሁ መቤታችን ላሳልማችሁ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ ይሄ ማርያም እየናያቻት በጣም ትችላለህ ወላሂ እሺ አመሰግናለሁ ይሄ እናታችን ቻት ያው መሳለሚያ ማርያም የምትባለው እቺ ናት መብርሃን እየቻት ለደጆ ታብቃችሁ መብርሃን እቅፍ ድግፍ ታርጋችሁ መብርሃን ወገኔን ህዝቤን ተጠብቅ ኢትዮጵያን ያስራት ሀገሯን ተጠብቅ
እኛንም ተጠብቀን እኛም ልጆቿንን ተቻችለን ለመኖር አንዱ ብሔር ተቻችሎ ተከባብሮ ለመኖር እቺም ብሔር የሰይጣን ሰራ ነውና ብሔር የሰይጣን ሰራ ነው። ምክንያቱም ልክ አሁን ባለፈው የሐምሌ ቅዱስ ሚካኤል ካከበርን በኋላ ለምን የሐምሌ የነሐሴ ቅዱስ ሚካኤል ነበር የሐምሌ 7ን ስላሴን ስናከብር ምንድነው የሚታወሰው በዓል የአብርሃም ቤት ነው። አብርሃም ቤት ነው እንግዲህ ስሉስ ቅዱስ ስላሴዎች በቤቱ የተገኙበት በአብርሃም ቤት ማለት ነው። አሁን በዛ ደግሞ በጥር 7 ደግሞ ስላሴዎች እንዲሁ ስሉስ ቅዱስ ያመቱ ናቸው። እሱን ደግሞ ምን ምክንያት በማድረግ ነው እንግዲህ ቃና ዘገሊላ ከመጀመሩ ቃና ዘገሊላ እንግዲህ ጥር ያው ጥምቀት አለ እሱ አለ። እንደገና ደግሞ የከላውዲያኑን ቋንቋ እንበታት ነው ተባባሉ ስላሴዎች እና ያው መዋረዳችን ተጀመረ። ቋንቋችን ብትንትን ወጣ። ይሄ ሁሉ እንዲመጣ ያደረገው ማን ነው? ሰይጣን። እኛ ስራችን እንደዚህ የርጉማን ክፉ የሆነ ማለት ነው። እግዚአብሔር ይቅር ይበለን። እንዳይሞላ ይገናኛል። ሂድ እና እንደዛ ነው። ያው ኢትዮጵያ ኑሮ እንዲህ ነው። አንዳንድ እናት ደግሞ እንዲህ ልጆቻቸውን ወደው ልጆቻቸውን ስንጠነቀቅላቸው ከባድ የሚሆነው ስንጠነቀቅላቸው ያስፈራል። ኬለስቶን ተጋቤ ወንበር ላይ ተጋቤ ዜሮ ለመገናኛ ተጋቤ እና እሱ ጋር አሁን ልጅ ብቻ መገናኛ ዜሮ ለመገናኛ ነው አይደል? ችግር ሁሉ ነው ያሳየሩ ፕሬሽን ዜሮ ለመገናኛ አይደል? ወንድ ልጅ ካልቸገረ ሰው ፊት አይደል? ተሰርቼ ነኝ ስለማሪ መገናኛ 02 ነው አይደል? ስለማሪ ዜሮ ለመገናኛ ችግር ሁሉ ነው ያሳያል። ጥጋብ ግለኛ አይቻልም። ለወንድም ለሴትም አይቻልም። እኔ ቦታ አስገባለሁ አንዴ ዜሮ ለመገናኛ ነበር አስወጣን ማለት ነው። ለማለት ይወስደው ሊመነጭቀው ነው አታስወጣን ዜሮ ለመገናኛ ብዙ ነገር ይሰውራል። ዜሮ ለመገናኛ 02